በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዘኢትዮጵያ ግብረሰናይ ማህበር በቋሚነት ከሚረዳቸው የአብርሃም እንግዶች መካከል 214 ለሚሆኑ እንግዶች የ40 ቀን መታሰቢያ ምክንያትን በማድረግ ምገባ አደረገ። ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ውድ የዘኢትዮጵያ ትዕይንተ መስኮት ተከታታዮች እንደምን ቆያችሁ? ዘኢትዮጵያ ግብረሰናይ ማህበር በቋሚነት ከሚረዳቸው የአብርሃም እንግዶች መካከል ከ214 በላይ ለሚሆኑ እንግዶች ማዕድ ማጋራትን አከናውኗል። እንደሚታወቀው ግብረሰናይ ማህበሩ ዘኢትዮጵያ ከመንግስት ሙሉ ዕውቅናን አግኝቶ በእልፍ የሚቆጠሩ የአብርሃም እንግዶችን ራሳቸውን በምግብ፣ በልብስ፣ በትምህርት፣ በገንዘብና በመጠለያ በማገዝ አቅማቸው ያልቻሉ ወገኖችን ለ5 ዓመታት አስፈላጊውን እገዛ በማድረግ እያገለገለ መቆየቱ አሁንም ይህን ተግባሩን እያደረገ መሆኑ ይታወቃል። በዚህ ሳምንት ከዚህ ከመደበኛ እርዳታ በተጨማሪ የወንድማችንን ተጠምቀ መድህን የ40 ቀን መታሰቢያ ምክንያት በማድረግ በአገልግል ባህላዊና ዘመናዊ ምግብ ቤት በተደረገ የምገባ መርሃ ግብር እናቶችና አባቶች ከነቤተሰቦቻቸው የተሳተፉበትን የማዕድ ምገባ መርሃ ግብር ተከናውኗል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዝእትነ ማርያም ወላዲተ አምላክ ክብር ይግባት። ለዚህች ዕለት ሰዓት ላሰበሰበን እግዚአብሔር ይመስገን። ጥሪያችንን አክብራችሁ በሰላም ስለመጣችሁ እግዚአብሔር ይስጥልን። እህታችን ባለቤታቸው አርፎባቸው የ40 ቀን ጥሪ አብርሃም እንግዳ ይመገብልን ስላሉን ለዛ ነው ዛሬ የጠራናችሁ። ተጠምቀ መድህን ነው የሚባለው። ነፍሳቸውን በአጸደ ገነት ያኑርልን ብላችሁ ጸሎት አድርጉልን ብለዋልና እግዚአብሔር ይስጥልን። በዘመነ ቅዱስ ሄኖክ አቆጣጠር መጋቢት 18 2023 በዋለው በዚህ የምገባ መርሃ ግብር ከእናቶችና ከአባቶች በተጨማሪም ከሌሎች የአብርሃም እንግዶችም የማዕድ ማጋራቱ ተግባር ተከናውኗል። ለሕፃናትም ኩኪስን አቅርቧል። በመርሃ ግብሩ ላይ የተሳተፉት የአብርሃም እንግዶችም የተደረገላቸውን የኢትዮጵያዊ ማዕድ ማጋራትና መስተንግዶን አይተው በመደሰት አመስግነው ነፍሳቸውን በአጸደ ገነት ያኖሩልን በማለት መርቀዋል። በመርሃ ግብሩም ላይ ለተሳተፉ ሁሉም የአብርሃም እንግዶች ወደየቤታቸው በሚሄዱበት ሰዓት የመጓጓዣ ክፍያ ዘኢትዮጵያ ግብረሰናይ ማህበር የከፈለ መሆኑን ልብ ብሏል። በፍጻሜውም አገልግል ባህላዊና ዘመናዊ ምግብ ቤት በምግቦችና በመጠጦች ዋጋ ላይ መጠነኛ ቅናሽ በማድረግ እንዲሁም ባህላዊ የመመገቢያ አዳራሹን በነፃ እንድንገለገልበት በመፍቀድ ለመርሃ ግብሩ መስፋፋት ላደረጉልን አስተዋጽኦ ከልብ እናመሰግናለን ሲል የዘኢትዮጵያ ግብረሰናይ ማህበር ገልጿል። በሌላ ዜና ከጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰማ። የዓለም የስደተኞች ድርጅት IOM እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። 4ቱ ጀልባዎችም ጉዞ የጀመሩት ሐሙስ ምሽት ላይ ሲሆን በወቅቱ የተነሳው ኃይለኛ ንፋስ ጀልባዎቹ እንደገለበጣቸው አስረድቷል። ከ4ቱ ጀልባዎች 2ቱ የተገለበጡት በጅቡቲ አቅራቢያ መሆኑን የገለጸው IOM በዚህኛው አደጋ 2 ስደተኞች ሞተው አስክሬናቸው መገኘቱን አስታውቋል። ቀሪዎቹ በጀልባዎች ላይ ተሳፍረው የነበሩት ስደተኞች በሙሉ በህይወት መትረፍ መቻላቸውንም ገልጿል። 3ኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረ በኋላ በደቡባዊ ምዕራብ የመን ታኢዝ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱ በዚህኛው ጀልባ 31 ኢትዮጵያውያንና 2 የመናውያን የጀልባ አሽከርካሪዎች እንደነበሩ አስረድቷል። 4ኛው ጀልባም የተገለበጠው በዚሁ አካባቢ 150 የሚሆኑ ኢትዮጵያውያንና 4 የመናውያን የጀልባ አሽከርካሪዎችን አሳፍሮ እንደነበረ ጨምሮ ገልጿል። በመሆኑም በ3ኛውና 4ኛው ጀልባ ተሳፍረው የነበሩት 181 ኢትዮጵያውያንና 5ቱ የመናውያን የጀልባ አሽከርካሪዎች እስካሁን እንዳልተገኙ ተገልጿል። የጠፉት ሰዎችን ፍለጋ እየተከናወነ ሲሆን አንደኛው የመናዊ መገኘቱን አስረድቷል። የአፍሪካ ቀንድ አካባቢ ሀገራት ዜጎቻቸውን ወደ መካከለኛው ምስራቅ ለሚያደርጉት ፍልሰት
ዋነኛ መተላለፊያቸው የመን ስትሆን በጅቡቲ በኩል በሚደረገው ጉዞ በየዓመቱ በመቶ ሺህ የሚቆጠሩ ስደተኞች ለመሻገር ሙከራ እንደሚያደርጉ ይገመታል። የመን ከመድረሳቸው በፊት በሕገ ወጥ የሰዎች አዘዋዋሪዎች የተለያዩ በደሎችና ብዝበዛዎች የሚደርሱባቸው ከመሆኑም በላይ ጉዟቸውም አደገኛና እጅግ አስቸጋሪ መሆኑ ይታወቃል። ቀይ ባህር ወይም የኤደን ባህረ ሰላጤን የሚያቋርጡት በአነስተኛ ጀልባ ሲሆን በእነዚህ ጀልባዎችም በርካታ ሰዎችን አስጨንቀው ስለሚጭኑ እንደዚህ አይነት አደጋዎች የመከሰት ዕድላቸው ሰፊ ነው። ባለፈው 10 ዓመታት ብቻ በዚህ መስመር እየተጓዙ ከነበሩ ስደተኞች መካከል 2082 ያህሉ የጠፉ ሲሆን ከነዚህ ውስጥ መስጠማቸው ከረጅም ጊዜ በኋላ የተረጋገጠው 693ቱ ብቻ ናቸው። ቀሪዎቹ አሁንም እንደጠፉ ናቸው። ለዘገባው አብሬያችሁ የቆየሁት አነ ወልደ ገብርኤል ስነ ቅዱስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ